ዛሬ በጁስ መፍጫ ቤትን አሪፍ ኬክ እንሰራለን ማለት ነው። እዚህ ጋር 4 እንቁላል፣ እዚህ ጋር ግማሽ ስኳር፣ እዚህ ጋር ወተት ከዛፈራን ጋር ማለት ነው። መጀመሪያ ይሄንን እንፈጫዋለን። ዘይት አሁንም መልሰን እንፈጫዋለን። አሁን ደግሞ አንድ ብርጭቆ ዱቄት እና ግማሽ አንድ ከግማሽ ማለት ነው። እዚህ ጋር ካስተር አለኝ አንድ ማንኪያ፣ ቤኪንግ ፓውደር አንድ ማንኪያ እና ግማሽ፣ ቫኒላ እነኝም አንድ ላይ እንፈጫቸዋለን ማለት ነው። መጋገሪያችንን ዘይት ቀብቼ ከላይ ዱቄት ነስንሼበታለሁ ማለት ነው። ይሄው ኬካችንም በዚህ መልኩ ተፈጭቶልናል። በቀላሉ በቤታችን ኬክ መምቻ የለንም ብለን አንጨናነቅም። በጁስ መፍጫ ቆንጆዬ ኬክ መጋገር እንችላለን ባለን እቃዎች ማለት ነው። እና አሁን ለአንድ ሰዓት ሳይሆን ተኩል ሰዓት በቂው ነው። ተመልሰን እንመጣለን። ቅድም በጁስ መፍጫ ያያችሁት ኬክ በዚህ መልኩ በሚያምር መልኩ ሶፍት የሆነ ማለት ነው። ምንም ነገር በጣም አንድ ነገር ራሱ አይከብድም። በሚያምር መልኩ በስሎ ወጥቶልኛል። ከስር ደግሞ ዘይት ቀብቼ ከላይ ደግሞ ዱቄት ነሰነስኩበት። ቂጡም አልያዘብኝም። የተወሰነች ትንሽ ቦታ ብቻ ነው የያዘብኝ። እሱም የኔ ስህተት ነው እና በእንደዚህ አይነት መልኩ ወጥቶልኛል። እና እናንተም በጁስ መፍጫው ሞክሩት። እውነት በጣም አሪፍ ነው። ከስርም ከላይም በሚያምር መልኩ ነው በቃ ልዩ የሆነ ኬክ ይወጣልኝ ማለት ነው። ያው ግብአቱን የተጠቀምኩትም መጀመሪያ ላይ ስገባ ነግሬያችኋለሁ፣ አሳይቻችኋለሁ። በዛ አይነት ሞክሩት። በጣም አሪፍ የሆነ ኬክ ይወጣልኝ እና ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ እና ሰላማችሁ በያላችሁበት እንደምድራሹ በዛ ትብልልኝ። መልካም